ባለፈው ግንቦት የተደረገው አጠቃላይ ምርጫ ብዙ እንቅፋቶች ቢገጥሙትም ሂደቱ ተስፋ የሚያስቆርጥ እንዳልሆነ የሁለት የፖለቲካ ፓርቲዎች መሪዎች አስታወቁ። የኢትዮጵያ ብሔራዊ ምርጫ ቦርድ ባለፈው እሁድ ይፋ ባደረገው ውጤት ገዢው የብልጽግና ፓርቲ በከፍተኛ ድምፅ ማሸነፉን አስታውቋል። በምርጫው ያልተካፈሉ ተቃዋሚ ፖለቲከኞችና ተንታኞች የምርጫውን ውጤት ድምፅ ከመሰጠቱ በፊት የሚታወቅ በማለት እየተቹት ነው። የአዲስ አበባ ወኪላችን ስዩም ጌቱ ያነጋገራቸው የሁለት ፓርቲዎች መሪዎች እንደሚሉት ግን የምርጫው ሂደትም ሆነ ውጤቱ ተስፋ የሚያስቆርጥ አይነት አይደለም። ዝርዝሩን እንሆ። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ምርጫው በሰላም በመጠናቀቁ ደስታውን ገልጸዋል። ከአሸናፊው ገዢ ብልጽግና ፓርቲ በመቀጠል በሁሉም ምክር ቤቶች በርካታ መቀመጫዎችን ማግኘቱን ያረጋገጠው ኢዜማ ለውድድር ከቀረበባቸው የምርጫ ክልሎች 13 የህዝብ ተወካዮች ምክር ቤት እና 73 የክልል ምክር ቤቶች ወንበሮችን በድምሩም 86 መቀመጫዎችን በማግኘት በሀገር አቀፍ ደረጃ ቀዳሚ ተፎካካሪ ፓርቲ ሆኖ አጠናቋል። ውጤቱን ተጨባጭ ስኬት ሲል የገለጸው ኢዜማ ለአባላቱና ደጋፊዎቹ የእንኳን ደስ አላችሁ መልእክት አስተላልፏል። በዚህ ላይ ለዶይቼ ቬለ ተጨማሪ አስተያየት የሰጡት የፓርቲው የህዝብ ግንኙነት ኃላፊ አቶ ኢዩኤል ሰለሞን ተፎካካሪ ፓርቲ አማራጭ ሀሳቦችን አምጥቶ የተሻለውን የህዝብ ድምፅ በማግኘት የመንግስት ኃላፊነትን መውሰድ ነው። እኛም ወደፊት የምናርሰው ይህንን ግብ በማድረግ የምንንቀሳቀስበት ይሆናል ማለት ነው። አሁን ባለው ውጤት በጣም የምንኮራራበትም አይደለም። ምክንያቱም እንዳልኩ አንድ ተፎካካሪ ፓርቲ አላማው ወደፊት መንግስት ኃላፊነትን መረጠው እንደመሆኑ ይሄ እንደ ዴሞክራሲ ሂደት ስናየው ደግሞ በዴሞክራሲ ፕሮሰስ ስናየው መልካም ብለን ልንወስደው የምንችለው ግን ደግሞ የመጨረሻ ግብ ብለን የምንወስደው አይደለም ማለት ነው። ኢዜማ ከቀጣዩ ምርጫ በፊት ባሉት ዓመታት ጠንካራ ጎኖቹን በማስቀጠል ክፍተቶቹንም አስፈላጊ በሆኑ ተግባራት በመሙላት ተጨባጭ የተፎካካሪ ፓርቲነት ሚናውን ጊዜ ሳያባክን የሚጀምረው ዛሬ መሆኑን ገልጸው ብሔራዊ ጥቅሞችንም በሚያሳኩ ጉዳዮች ከሁሉም ኢትዮጵያዊ ኃይል ጋር በመተባበር ማህበረሰቡን በሚመጥን ጨዋነት ልዩነቶችንና ትችቶችን በማቅረብ ጤናማና ዘመናዊ የፖለቲካ ባህል የማዋለድ ተግባሩን በተጠናከረ መልኩ እንደሚቀጥል አስታውቋልም። በምርጫ ሂደቱ ላይ ያጋጠሙ ፈተናዎችን በማስመልከት አስተያየታቸውን ያከሉት የፓርቲው ቃል አቀባይ በተለያዩ ወቅቶች የተለያዩ መግለጫዎችን ስናወጣ ነበር። በነዛ መሰረት አንዳንድ ጊዜ ከሚዲያዎች ጋር በተገናኘ ፍትሃዊነት የጎደለው አንድም በሌላም መንገድ የገዢው ፓርቲ ሀሳብ ምርጫ ወቅት ላይ ምርጫ ቦርድ የሚደነግገው የአየር ሰዓት አለ። ከዚያ ውጭ በሆነ መንገድ ኢንፎርማሊ በሆነ መንገድ ወይም ደግሞ መንግስትና ፓርቲን ተላቅሎ በሚያይ እይታ ውስጥ ሆኖ በተደጋጋሚ የመንግስት ምርቃቶች የታዩበት ሆኖ አይተናቸዋል። ከዚያ በተጨማሪ አንዳንድ ስብሰባዎችም በመደመር መንግስት በሚሉ የገዢው ፓርቲ ሀሳቦች በሆኑ ነገሮች ሲካሄዱ ተመልክተናል። በአንጻራዊነት አለፈው የሚያጠቃቅም ግን የተሻለ ነው ብለን መገምገም እንችላለን። በእርግጥ ከዚያ ውጭ በአባላቶቻችን ላይ የተወሰኑ ጫናዎች ሲደርሱ ተመልክተናል። ማርገላታቶች፣ ሰዎች አንዳንዴ እነዚህን ነገሮች አስፈላጊውን የህግ ፕሮሰስ እየተከተልን ከምርጫ ቦርድም እና ከተለያዩ አካላት ጋር እየተነጋገርን ለመፍታት ሞክረናል። ከተፎካካሪ የፖለቲካ ድርጅቶች ሌላው በርካታ የክልል ምክር ቤቶች መቀመጫዎችን ያሸነፈው ሰላም ለኢትዮጵያ ጥምረት የተሰኘው የ8 ፖለቲካ ድርጅቶች ቅንጅት አንድ የህዝብ ተወካዮች ምክር ቤት መቀመጫንም አግኝቷል። የቅንጅቱ የፖለቲካና ምርጫ ጉዳዮች ኃላፊ አላምሮ ይርዳው ምርጫ ማለት ያው የአንድ ቀን ውጤት አይደለም የምትደሰትበት የዲሞክራሲ ልምምድ ዋናው መገለጫ ነው። ስለዚህ በራሱ የነበረው እንቅስቃሴ ጥሩ ልምምድ ነበረ። ተግዳሮቶች በአብዛኛው የነበሩት ምኑ ላይ መሰለህ? ከምርጫ በፊት አካባቢ የነበሩ በአንዳንድ አካባቢ በጣም አላንቀሳቀስ ያሉ ሁኔታዎች ነበሩ። ከዛ ወደ ምርጫው ቀን አካባቢ ትንሽ ይሄ የታችኛው የብልጽግና አካል ሽፍቶች አይተናል። ግን ምንድነው ዋናው ትልቁ ነገር የእውነተኛ ምርጫ አካሂዷል ህዝቡ። አቶ አላምሮ አክለው እኔ በተወዳደርኩበት ዋግ ኽምራ ክልል እኛ ወደ ቅስቀሳ የገባ ነው 15 ቀን ሲቀረው ነው። ከአንዱ ከቋላ ምርጫ ክልል በስተቀር ሁሉም በጸጥታ ችግር ውስጥ የተያዙ ናቸው። ግማሽ በግማሽ ያው በጦርነት መሀል ህይወቴን አስይዤ ነው የገባሁት። ጓዶቼ ተወዳዳሪዎቹ ሁሉ ህይወታቸውን አስይዘው ነው የተወዳደሩት። በዚያም ልክ ደግሞ የክልሉ መንግስትም አመራር፣ የወረዳ አመራር ከፍተኛ የሆነ ሁለገብ ድጋፍ አድርጎልን ነው ቅስቀሳ ያደረግነው። ብዙ ማጭበርበሮችም ተሰርተው የተጭበረበሩ ሳይደመሩ ራሱ ብልጽግና አሸነፈ። ድመት መልኩሳ መሏና ትረሳ የሚባለው ነገር አለ። ያንን ንጹህ ድምፅ ይዞ ማሸነፍ ሲችል ታማኒ ያልሆኑ ስራዎች ተሰርተዋል እና በሚቀጥለው ጊዜ በነፃ ሁኔታ ለማሸነፍ ራሱን ማዘጋጀት አለበት ብዬ አስባለሁ። የፓርቲዎቹ አመራሮች ገዢ ሆኖ እንዲቀጥል ለተመረጠው ብልጽግና ፓርቲ እንዲሁም በውድድሩ ተሳትፎ የህዝብ ውክልናን ላሳኩ ሁሉ የደስታ መልእክቶቻቸውን አስተላልፈዋል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። በኢትዮጵያ ያለው ችግር በምርጫ ብቻ የሚፈታ ሳይሆን ሁሉን አቀፍ ምክክር እንደሚያስፈልገው የኦሮሞ ነጻነት ግንባር ኦነግ አመለከተ። ባሳለፍነው እሁድ ውጤቱ ይፋ የሆነውን የኢትዮጵያ 7ኛ ጠቅላላ ምርጫን በማስመልከት ኦነግ ትናንት ባወጣው መግለጫ በኦሮሚያ ክልልና በመላው ኢትዮጵያ ያለው ሁኔታ የምርጫውን አሸናፊነት በማወጅ ብቻ የሚፈታ አይደለም ብሏል።
ስዩም ጌቱ ዝርዝር ዘገባ አለው። የኦሮሞ ነጻነት ግንባር ኦኔግ የምርጫ ውጤት ይፋ በሆነበት ማግስት ሰኞ ባወጣው ይፋዊ መግለጫው በሀገሪቱ ዘላቂ ሰላም እንዲሰፍን በሰላማዊ ትግል መስመር ለሚደረግ የትኛው ምክክር ራሱን ማዘጋጀቱን አሳውቋል። ኦኔግ በሰባተኛው የኢትዮጵያ ጠቅላላ ምርጫ የተሳተፈው በህጋዊ ፓርቲነት ለመቀጠል አስገዳጅ ህግጋትን ለማሟላትና በተገኘው ዕድል ድርጅታዊ ዓላማውን ለህዝብ ለማሳወቅ እንደነበር በገለጸበት መግለጫው በዚህም ስኬት እንጂ ጸጸት እንደማይሰማው አመልክቷል። ኦኔግ አምኖበት እየተከተለ ባለው የሰላማዊ ትግል ውስጥ አስቸጋሪ ያለው ሁኔታ ውስጥ ሆኖ በተገኙ መድረኮች ሁሉ ሀሳቡን ሲገልጽ እንደነበርም አስታውቋል። ኦኔግ በምርጫው ያጋጠሙትን ተግዳሮቶች ለብሔራዊ ምርጫ ቦርድ ማመልከቱንም በጠቆመበት መግለጫው ነገር ግን ቦርዱ ማመልከቻውን በትክክል በጥልቀት መርምሮታል ብሎ እንደማያምን ገልጿልም። ዶችቬሌ በዚሁ ላይ ተጨማሪ ማብራሪያዎችን ለመጠየቅ ለፓርቲው ከፍተኛ አመራሮች አቶ ለሚገመቹ፣ አቶ አለማየሁ ድሮ እና ጀቤሳ ገቢሳ በተደጋጋሚ ደውሎ ጥረት ቢያደርግም ለዛሬ ማብራሪያቸውን ማግኘት አልተቻለም። የኢትዮጵያ ብሔራዊ ምርጫ ቦርድ በምርጫው ሂደት ጉልህ የህግ ጥሰት ተፈጽሞባቸዋል ባላቸው 23 የምርጫ ክልሎች ላይ ዳግም ቆጠራና ዳግም ምርጫ እንዲደረግባቸው መወሰኑን ውጤቱን ይፋ ባደረገበት ወቅት ተናግሯል። የቦርዱ ሰብሳቢ ሜላትወርቅ ኃይሉ የአካባቢ አስተዳደሮች ጣልቃ ገብነት፣ በምርጫ አፈጻጸም የአሰራር ግድፈቶች እና ከፖለቲካ ፓርቲዎች የቀረቡ ቅሬታዎችን በመመርመርና በራሱ የክትትል ቡድን በተገኘ መረጃ የህዝብን ድምፅ ከማንኛውም ጉዳይ በላይ በማስቀደም በአንዳንድ ምርጫ ክልሎች በድምፅ መስጫው ቀን ጭምር አስፈጻሚዎችን አሰናብቷል። የምርጫ ውጤቶች ላይም ውሳኔ ሰጥቷል። የኦሮሞ ነጻነት ግንባር ኦኔግ በምርጫው በመሳተፉ ስም የማጥፋት ፕሮፓጋንዳ ዘመቻ በተለያዩ መንገዶች ተከፍቶብኝ ቆይቷል በማለት የተገባልኝ የመቀመጫ ቃል የለም ሲል ራሱን ተከላክሏል። ኦኔግ በምርጫው እንዲሳተፍ ከፍተኛ መጠን ያለው ገንዘብ ቃል ተገብቶለታል መባሉንም መሰረተ ቢስ ውንጀላና ሐሰት ሲል በመግለጫው ጠቃቅሶታል። ምርጫውን ያሸነፈው ፓርቲ የዚህ ሀገር ችግር ወንበር በማግኘት ብቻ የሚፈታ ነው በሚል የጸጥታ አካላትን በማሰማራት ከመንቀሳቀስ ታቅቦ በሀቀኛ ድርድር ያለው ችግር ላይ በመመካከር ኦሮሚያ እረፍት እንድታገኝ በቁርጠኝነት መስራት አለበት ሲልም ጠይቋል። ምርጫውን ያሸነፈው ገዢው ብልጽግና ፓርቲ በፊናው ባወጣው መግለጫ በቀጣይ በቁርጠኝነት እሰራባቸዋለሁ ካላቸው ጉዳዮች የህግ በላይነትን በማረጋገጥ ሰላምና መረጋጋትን ማስፈን እንዲሁም የኑሮ ሁኔታን ማሻሻል የሚሉ ተጠቃሽ ናቸው። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በምርጫ ውጤት ማሳወቅ መርሃ ግብር ላይ ባደረጉትም ንግግር ከምርጫ መስመር ውጪ ስልጣን የማግኛ መንገድ ፈጽሞ እንደማይኖርም ገልጸው ነበር። ይህንኑ ስልጡን መንገድ ለመቀበል የማትፈቅዱ ሁሉ ግን ግፋቢል የዘመናችን ፖለቲካ ድርሳን ሲጻፍ ልትሆኑ የምትችሉት የግርጌ ማስታወሻ ብቻ። የኦሮሚያ ሰላምና አንድነት ልታለፍ የማይገባ ትልቅ ጉዳይ ነው ያለው ኦኔግ የሃይማኖት አባቶችና አባገዳዮች በዚህ ላይ መስራት እንዳለባቸውም አሳስቧል። ኦኔግ ጽምዶ በሚል በሰሜን ኢትዮጵያ ተደራጅተዋል በሚል የገለጻቸው ኃይሎችንም ኦሮሚያና የኦሮሞን ህዝብ ለመውረር በመንቀሳቀስ ከሷል። እነዚህ አካላት አንዳንድ አካባቢዎች ላይ በተግባር ተንቀሳቅሰው የሰው ህይወት እየጠፋም ነው ብለዋል ኦኔግ። የኦሮሚያ ክልላዊ መንግስት በጋራ ጉዳዮች ላይ አብሮ መስራት እንዲቻል ለፓርቲዎች ህብረት መመስረት ሁኔታዎችን እንዲያመቻች ሲል ጠይቋልም። ኦኔግ በዘንድሮ ምርጫ በአዲስ አበባ ከተማ ምክር ቤት ካገኘው 2 መቀመጫዎች ውጪ በሌላ በኦሮሚያ ክልል ምክር ቤትም ሆነ በኢፌዴሪ የህዝብ ተወካዮች ምክር ቤት ምንም መቀመጫ ለማሸነፉን እሁድ ሰኔ 14 ቀን 2018 ዓ.ም ይፋ ከሆነው የምርጫ ውጤት ለማወቅ ተችሏል። ፓርቲው እንዳለው ግን በዚህ ምርጫ በመሳተፉ ምንም ጸጸት አይሰማውም። ይልቁንም በሰላማዊ ትግል መንገድ በሐሳብ ለማሸነፍ ጠንክሮ መስራቱን እንደሚቀጥል በመግለጽ ተከፍተዋል ያለው ውስን የሐሳብ በር እንዲጠናከር